ቼልሲ አንድ የተከላካይ መስመር ተጫዋች አስፈርሟል። ይሄ የተከላካይ መስመር ተጫዋች ፈረንሳዩ ማክሶስ ላኩዋ ነው። ይሄ የተከላካይ መስመር ተጫዋች ግዙፍ የተከላካይ መስመር ተጫዋች ነው። አብዛኛውን ጨዋታን ለማሸነፍ የሚጠቀምበት የሰውነት ግዝፈቱን ነው። በመከላከል አደረጃጀት ውስጥ ቼልሲ ጎሎት የነበረውን የመከላከል ፕሬዘንስን ይሰጣል ተብሏል። እንግዲህ ዣቪ አሎንሶ ወደ ቼልሲ ከመጣ በኋላ ተጫዋቾችን በጥራት እያስፈረመ ነው የሚገኘው። የዝውውር ጥራቱን ከተመለከትን የሚመጣው የውድድር ዓመት ቼልሲ የታይትል ኮንተንደር ሊሆን የሚችልባቸው መነሻዎች እየሰጠ ነው ያለው። በመከላከል በኩል ማክሶስ ላኩዋን ካመጣ በኋላ በመከላከል አደረጃጀት ውስጥ ከፍተኛ ጎሎችን ላለፉት 3 ዓመታት ያስተናገደው ቼልሲ ይጠናከራል ተብሎ ይጠበቃል። የመከላከል አደረጃጀቱ በዣቪ አሎንሶ አብዛኛውን የሚቆም የመከላከል አደረጃጀት አይደለም። ይሄ ስቴሽንድ የመከላከል አደረጃጀትን አይደለም የሚሰራው። አብዛኛውን ይሄ ፍሉድ የሆነ የመከላከል አደረጃጀት ነው የሚሰራው። ነገር ግን ሁለቱን እግሮቹን ደግሞ በሚገባ የሚጠቀም ተጫዋች ይፈልጋል። አሁን የማክሶስ ላኩዋ አይነት ተጫዋች ትልቁ አቅማቸው ሁለት እግራቸውን በሚገባ መጠቀም መቻላቸው ነው። በቀኝና በግራ አቅጣጫ የሚመጡ ጫናዎችን ተቋቁመው ወደፊት መሄድ ይችላሉ። ይህንን አማካኝ ክፍል ላይ ለሚገኙ ተጫዋቾች ምቹ በማድረግ እንቅስቃሴው ወደ እነሱ በሚሄድበት ሰዓት የተመቸ እንቅስቃሴ ውስጥ ቡድኑ እንዲገኝ የመርዳት ስራ ነው የሚሰሩት። ስለዚህ የዘንድሮ የቼልሲ የመከላከል አደረጃጀት አማካኝ ክፍሉን የማገዝ ስራ ይኖርበታል ማለት ነው። አምና ቼልሲ በሲዝኑ አሰልጣኝም ሲቀይር እንደገና አሰልጣኝም ሲያሰናብት አንዱ ትልቁ ፈተና የነበረው ምንድነው? የዲፌንሲቭ ኦርጋናይዜሽን እና የዲፌንሲቭ ስቴቢሊቲን ማግኘት አለመቻል። ኦርጋናይዜሽኑ ወይም ደግሞ የመከላከል መደራጀቱ ፈርሶ ነበር። ቼልሲ የመከላከል መደራጀቱ ሲፈርስ ለተጋጣሚ እጅግ በጣም ምቹ በሚሆን መንገድ ነበር ቼልሲ የዛ አይነት ሁኔታዎች ውስጥ የተገኘው። ይህን እንዲያውም በተደጋጋሚ የቀድሞ የቼልሲ ተጫዋቾች በትንታኔ ሲያነሱ እሰማቸው ነበር። ጆን ኦቢ ሚኬል አንዱ ነው። የጆን ኦቢ ሚኬል ሐሳብ ከቼልሲ የመከላከል አደረጃጀት ጋር የተያያዘ ነበር። ትልቁ ድክመታችን መከላከላችን የተሰራበት መንገድ ነው ይላል። የመከላከል አደረጃጀታችን ስንሰራ ከኳሱ እንቅስቃሴ ጋር አብረው የሚሄዱና መከላከሉን ውጤታማ የሚያደርጉ ተጫዋቾች ያስፈልጉን ነበር። እነኚህ መከላከሉን ውጤታማ የሚያደርጉ ተጫዋቾችን አለመያዛችን የመከላከል እሳቤው ላይ፣ ፋውንዴሽኑ ላይ፣ ፕሪንሲፕሉ ላይ እንዳንግባባ አድርጎናል ነው የሚለው። ምክንያቱም እነኚህ የምንጠቀማቸው ተጫዋቾች ኪኬንድረሽ አይነት ባህሪ ያላቸው ተጫዋቾች እየሆኑ መጥቷል ይላል። ኳስን በአንድ የሚያወጡ ከአማካኝ ክፍሉ ጋር በእርጋታ ለመጫወት ጊዜ የሌላቸው ነው የሚለው። እንደው ጊዜ የሌላቸው የተከላካይ መስመር ተጫዋቾች ቼልሲ እየተጠቀመ ነው። ይሄ መሆኑ የቼልሲን የመከላከል አደረጃጀት የተቆረጠና የተጋለጠ የመከላከል አደረጃጀት ያደርገዋል የሚል ሐሳብ ሰጥቶ ነበር። አምና በሊጉ ከፍተኛ ጎል የተቆጠረበት ቼልሲ አብዛኛውን ጊዜ በሪተርን ቦል ሲቹዌሽን ወይም ደግሞ በተመላሽ ኳስ ሁኔታ በምንላቸው ውስጥ ብዙ ጉድለቶች ነበሩበት። በተለይም ከሚመጡት እንቅስቃሴ አንጻር እነዚህን እንቅስቃሴዎች ለመቆጣጠር የሚያደርጉት ጥረት ብስለት ይጎለው ነበር። ቼልሲ አመራር ይጎለው ነበር። የመከላከል ሚዛን የሚጠበቀው ከኋላ በተሻለ ጥራት የሚመራ የተከላካይ መስመር ተጫዋች ካለ ነው። በነ ጆን ቴሪ ዘመን በነ ሪካርዶ ካልቫሪዮ ዘመን የነበረው ቼልሲ ትልቁ ኳሊቲ ከኋላ የሚመራበት ስነልቦ ነው። የተሻለ የመምራት አቅም ያላቸው ተጫዋቾች አማካኝ ክፍሉን ሽፋን እየሰጡት የአማካኝ ክፍሉን ይበልጥ ጥብቅ እያደረጉት የአማካኝ ክፍሉ ለተጋጣሚ ምቹ እንዳይሆን ከኋላ ያሉት የተከላካይ መስመር ተጫዋቾች ያግዙት ነበር። ይሄንን ቼልሲ በደንብ ነው ያጣው። ያለፉት 2 ዓመታት ቼልሲ ይህንን ተቸግሮ ነው የተመለከተው። ስለዚህ የተከላካይ መስመር ተጫዋች የማስፈረም ፍላጎቱ ሁለቱን እግሮቹን በአግባቡ የሚጠቀም ተጫዋች ከማምጣት ከራሱ የጨዋታ እሳቤ ጋር
የሚሄድ በመሆኑ የማክሶስ ሎኮዋ መምጣት የመከላከል አደረጃጀቱን ይበልጥ ጥብቅ ያደርገዋል ተብሎ ነው የሚታሰበው። ይህ ተጫዋች በቼልሲ ሲመጣ ምን ሊሰጥ ይችላል የሚለው አንዱ ትልቁ ነገር ነው። በተለይም ደግሞ የመከላከል አደረጃጀት በቼልሲ እንዴት ሪኖቬት ሊደረግ ይችላል፣ መልሶ የመፍጠር ስራዎችን እንደሚሰራ ዣቪ አሎንሶ ኤክስፔክት ይደረጋል። እንደውም ይህን በአንድ መግለጫ ሲናገር እየሰማሁት ነበር። የቼልሲን የመከላከል አደረጃጀትን እንደገና ማስተካከል ማለት አሁን ካለው ቅርጽ ሌላ አዲስ ቅርጽ መስራት ነው ብሏል። አሁን ያለው ቅርጽ እኔ ለምፈልገው የጨዋታ ሲስተም ይሆናል አይሆንም የሚለውን በሂደት ነው ማየው። ተጫዋቾችን እንዴት ወደ እኔ ሲስተም ማምጣት አለብኝ የሚለው ጊዜ የሚወስድ ነው። ስለዚህ ለውጥ ያስፈልገዋል የሚል አስተያየት ሰጥቶ ነበርና ለውጡ ከፍተኛ የሆነ መሰረታዊ ለውጥን ተከትሎ የሚመጣ እንደሚሆን የሚጠበቅ ነው። ስለዚህ የዚህ ተጫዋች የሎኮዋ መምጣት ምናልባት የቼልሲን የመከላከል ቨልነራቢሊቲ ወይም ደግሞ ተጋላጭነት በደንብ የሚያሳድግ ተጋላጭነቱን ቀንሶ ጥራት ያለው እንቅስቃሴ እንዲመጣ ያደርጋል ተብሎ ነው እንግዲህ ኤክስፔክት የሚደረገው። ያሳለፍነው የውድድር ዓመት የነበረውን ሁኔታ እስኪ እንመልከት። አሁን ቼልሲ በተለይ የዲሴሌሬሽን ታይሚንግ ላይ በተለይ አብዛኛውን እንቅስቃሴ ስፒድ ሪከቨሪ ማለት ነው የሚመለሱ ኳሶች ላይ ቼልሲ ሲጋለጥ እየተመለከትን ነበረ። ኳሶች በሚመጡበት ሰዓት ወደፊት ሄደው ወደ ኋላ በሚመለሱ ሰዓት የአብዛኛው የቼልሲ የተከላካይ መስመር ክፍል ተጫዋቾች ከፍተኛ የሆነ መጋለጦች ውስጥ ወድቀው ነበር። ይህንን ከፍተኛ የሆነ መጋለጦችን ለመቀነስ እንደዚህ አይነት ተጫዋቾችን ማምጣቱ ለዣቪ አሎንሶ በጣም አስፈላጊ እንደሆነ ያምናል። በተለይ ተጫዋቹ አንድ ለአንድ በሚገናኝ ሰዓት ከተጫዋቾች ጋር ሻርፕ የሆነ ሽፍቲንግ የሰውነት ሽፍቲንጎችን ወይም ደግሞ የቦዲ ሽፍቲንጎችን የሚጠቀም ተጫዋች ነው። ይህም በዓለም ዋንጫ በፈረንሳይ ብሔራዊ ቡድን ዓለም ዋንጫ በተሰለፈባቸው ጨዋታዎች ላይ ትንሽ ግሊምሶቹን ወይም ደግሞ የጨረፍታዎቹን አሳይቶናል። ሰውነቱን በሚገባ እየተጠቀመ አንድ ለአንድ ተጫዋቾችን ለማሸነፍ ይሞክራል። ሰውነቱን በሚገባ እየተጠቀመ ተጫዋቾችን አንድ ለአንድ በሚያሸንፍበት እንቅስቃሴ ውስጥ ከሱ ፊት የሚቆሙት ተጫዋቾች ምቹ ቦታ ላይ ቆመው ቀጣዩን እንቅስቃሴ እንዲጠብቁ ወይም ደግሞ ቀጣዩን እንቅስቃሴ እንዲያሳድጉ እድል የሚሰጥ ነው። ቨርዥኑ ከዚህ በፊት እንደ ጆን ቴሪ አይነት ባህሪ ያለው የተከላካይ መስመር ተጫዋች ነው ይሉታል። ምክንያቱም ዲሲሽኑ በጣም ጥሩ ነው። አንድ ለአንድ ማሸነፍ የሚችል ኳሊቲ ያለው የሚስተካከሉ ነገሮች እንዳሉት ሆነው ከዛ ውጭ ከኳስ ጋር ምቾት ተሰምቶት የሚጫወት የተከላካይ መስመር ተጫዋች ነው ይሄ ተጫዋች። ስለዚህ የሎኮዋ ወደ ቼልሲ መምጣት የቼልሲን የተሰበረውን የተከላካይ መስመር ክፍል መልሶ የማስተካከል መልሶ የመጠገን ስራዎችን የሚሰራ ነው። የዚህ ተጫዋች ሌላኛው በሲስተም ውስጥ ለአሰልጣኝ ዣቪ አሎንሶ የሚጠቅመው በሁሉም የመከላከል አደረጃጀት ባህሪ ውስጥ ማለትም በሶስት ተከላካዮች በአራት ተከላካዮች ውስጥ ሆኖ የመጫወት ኳሊቲ ያለው ተጫዋቹ እነኚህን ኳሊቲዎቹን የሚያሳድግ ከሆነ ለቼልሲ ይበልጥ ዳይሜንሽኑን ያሰፋ የመከላከል አደረጃጀት ውስጥ እንዲገባ ያደርገዋል። እንዳውም የቀድሞ አሰልጣኙ ኦሊቨር ግሬዝነር የሚናገሩት ነገር አለ። በሶስትም ሆነ በአራት ተከላካዮች የምትጫወት ከሆነ ዴብዝና ስፔስ ሎኮዋ ካለ አያስጨንቅም ይላሉ። ዴብዙን በሚገባ የመከላከል ጥልቀቱን በሚገባ ስለሚመራው ስፔስ አሸፋፈኑን በጣም ጥሩ ስለሆነ ተጫዋቹ ያደጉ ነገሮችን ለቡድኑ የመስጠት እድል አለው። ኦሊቨር ግሌዝነር እንዳውም በአለፉት ዓመታት በቡድናቸው ውስጥ ትልቁ ስኬት የሚባለው ያሳለፍነው የውድድር ዓመት የአውሮፓን ስኬታቸውን ጨምሮ ማለት ነው የተከላካይ መስመር ተጫዋቾች በሜዳ ላይ የሚያሳዩት ያደገ ፐርፎርማንስ ነው።
የእግር ስራቸው ወይም ደግሞ ፉትወርካቸው በጣም ጥሩ ነው። ፕሮፐር ቦዲ ሼፓቸው በጣም ጥሩ የሆኑ የተከላካይ መስመር ተጫዋቾች አሏቸው። ቤዚክ ፋንዳሜንታልስ የሚባሉት የመከላከል የአየር ላይ ኳስ፣ የምድር ላይ ኳስ፣ የአንድ ለአንድ የመከላከል አደረጃጀትን እንዲሁም ስትራክቸራል የሆነውን የመከላከል አደረጃጀትን የሚሰሩ በጣም ጥራት ያላቸው ተጫዋቾችን መርጠዋል እኚህ አሰልጣኝ። እነኚህ ተጫዋቾች ከእሳቸው ጋር በመስራታቸው ምክንያት የመከላከል አደረጃጀቱ ይበልጥ ያደገና የበሰለ እንዲሆን ረድቷቸዋል አሰልጣኙ። በቅርቡ ባለፉት 3 ዓመታት ቡድኑን ውጤታማ ካደረጉት መካከል ሉኳ አንዱ ነው። የአንድ ለአንድ ሶሉሽኖቹ በተለይም ደግሞ ፊዚካል ፍሬም ስላለው ሰውነቱ በደንብ የተደራጀና የተሰራ ሰውነት ስለሆነ ለማሸነፍ እንዳውም ከሌሎች ተጫዋቾች የተሻለ ስለሆነ ከሌሎች ተጫዋቾች የተሻለ ዕውቀት ስላለው የቼልሲን የመከላከል አደረጃጀት ይበልጥ ጥብቅ እንደሚያደርገው ይጠበቃል። በክሪስታል ፓላስ ኦሊቨር ግሬዝነር የሚናገሩት ነገር አለ። አብዛኛውን የሚመለሱ ኳሶችን ለማቆም በምናደርገው ውሳኔዎች ውስጥ የሱ ውሳኔዎች ያደጉ ናቸው፣ ከፍ ያሉ ናቸው። ውሳኔዎቹ በሙሉ የሚመጡትን አደጋዎች ቀድመው የሚረዱ በመሆናቸው ለስህተት ቅርብ አይደለም ይላሉ። ለዚህ ነው ትልልቅ ጨዋታዎችን ልክ እንደነ ማንቸስተር ዩናይትድ፣ እንደ አርሰናል አይነት ጨዋታዎች፣ እንደ ሲቲ አይነት ጨዋታዎች የምናሸንፍበት መነሻ የመከላከል አደረጃጀታችን የሰጠን ዴብዝ ነው ይላሉ። ስለዚህ በመከላከል አደረጃጀቱ የሰጣቸው ዴብዝ የመከላከል ሕይወት ስላለው የተከላካይ መስመር ተጫዋቹ ባለፉት ዓመታት ቡድኑን ከፍተኛ የሆነ እገዛ አድርጎላቸዋል ማለት ነው። ስለዚህ የመከላከል ጥብቀቱን መልሶ ይሰጣቸዋል ማለት ነው። ከዛ ውጭ ሬስ ዲፌንስ ለመስራት በተለይም ደግሞ ይሄ አግሬሲቭ የሆኑ የዲፌንሲቭ ኳሊቲዎች እንዳሉት ሁሉ የተረጋጋ የመከላከል እይታም አለው ይሄ ተጫዋች እና በሬስ ዲፌንስ ውስጥ አማካኙን እያገዘ እንቅስቃሴውን ከኋላ እየመራ የሚቆይ የተከላካይ መስመር ክፍል ይፈልጋል። ይሄ የሬስት ዲፌንስ ኳሊቲ አብዛኛውን በእንግሊዝ ፕሪሚየር ሊግ ውስጥ የሚገኙ ተከላካዮች ወይም ደግሞ ቡድኖች የሚፈልጉት ነው። ሬስት ዲፌንስ ላይ ብዙ ነገሮች ይፈልጋሉ። ለምሳሌ የቲሙ ስትራክቸር በተለይም ደግሞ ፖሴሽናል የሆነ ስትራክቸር ስለሚሆን ዲክቴት ማድረግ አለበት። ጌሙን መምራት ማዘዝ ይኖርበታል። የተከላካይ መስመር ተጫዋቹ የማጥቃት እንቅስቃሴውን የሚመሩት ተጫዋቾች እንዴት እንቅስቃሴውን እየመሩት እንደሆነ የሚያይ መሆን አለበት። በተለይም ደግሞ ነን አታኪንግ ፕሌየር የሚባሉትን እንቅስቃሴውን በማጥቃት ላይ ካለ ቡድኑ የማጥቃት እንቅስቃሴው አካል ያልሆኑ ተጫዋቾችን ስፖት አድርጎ ማየት አለበት ሬስ ዲፌንስን የሚመራው ተጫዋች። ስለዚህ ይህ በዚህ ተጫዋች ውስጥ በሎኳ ውስጥ ይገለጣል። አብዛኛውን ጊዜ የኦፖነንት እንቅስቃሴን የማንበብ አቅም ያለው ተጫዋች ስለሆነ የኦፖነንትን እንቅስቃሴ አንብቦ ለራስ ቡድን የሚሰጠው ኢንፎርሜሽን ስለሚኖር ያን ኢንፎርሜሽን ቼልሲዎች የሚጠቀሙበት እድሉ ልክ ክሪስታል ፓላስ ያደርግ እንደነበረው የሚያደርግ ከሆነ ቡድኑ ያደገ እንደሚሆን ግልጽ ነው። በተለይ ፖሴሽን ሎስት በሚያደርግበት ሰዓት ቼልሲ ባሳለፍነው የውድድር ዓመት 33.1% ያክል የመጠቃት ተጋላጭነት ነበረው። ይሄ የመጠቃት ተጋላጭነቱ ቼልሲን በቡድን እንቅስቃሴ ውስጥ የተሻለውን ነገር እንዳያደርግ ከልክሎታል። ስለዚህ የመጠቃት ተጋላጭነትን ለማቆም የእንደነኚህ አይነት ተከላካይ መስመር ተጫዋቾች ከኋላ የሚመሩት ሚናቸው ኤክስፔክት የሚደረግ ነው። የአንድ ለአንድ ግንኙነቶች ላይ ጥሩ ስለሆነ ውሳኔዎቹ ተጋጣሚን በካውንተር አታክ መተው እንዳያጠቁ የማድረግ እድል ስለሚኖረው የመከላከል አደረጃጀቱ የበለጠ የበሰለ የመከላከል አደረጃጀቱ ከአማካኝ ክፍሉ ጋር ፈጥሮት የነበረውን ጋፕ የሚያጠብ እንደሚሆን የሚጠበቅ ነው።
አምና በስንብት ደረጃ አሰልጣኞች ሲሰናበቱ የቼልሲ አሰልጣኞች ስንብት ዋነኛው ምክንያት የነበረው የአማካኝ ክፍልና የተከላካይ መስመር ተጫዋቾች ኦፕሬት የሚደረጉበት በተለይ የሚመለሱ ኳሶች ኦፕሬት የሚደረጉበት ነው። ቅድም ያነሳሁት የዲፌንሲቭ ብሎክ ትራንዚሽን ላይ ቼልሲዎች ይቸገሩ ነበር። ስለዚህ ዲፌንሲቭ ብሎክ ትራንዚሽን ላይ በመከላከል አደረጃጀት ላለፉት 3 ዓመታት ጠንካራ በነበረ ቡድን ውስጥ ያሳለፈ ተጫዋች ነው። ይሄ ተጫዋች ፍሪኩዌንትሊ የመከላከል ልውውጦችን ያለማቋረጥ የመከላከል ሽግግሮችን የሚመራ ተጫዋች ነው። ለምሳሌ 5 የአማካኝ ክፍል ተጫዋቾች በሚኖሩበት ሰዓት የተከላካይ መስመር ክፍሉ እንዴት ኦፕሬት ማድረግ እንዳለበትና ያን 5 የአማካኝ ክፍል የተቃራኒ የአማካኝ ክፍልን እንዴት ወደ እነሱ የማጥቃት ቀጠና መጥቶ ብልጫ እንዳይወስድ የማድረግ ስራን በሚገባ መስራት እንዳለበት የሚያውቅ ተከላካይ ነው። ወጣ በማለት የእንቅስቃሴው ወሳኙ ፖይንት ምን እንደሆነ ለመረዳት በተደጋጋሚ ራሱን ገለልተኛ አድርጎ ከዋናው እንቅስቃሴ ገለልተኛ አድርጎ የዋናውን እንቅስቃሴ ሂደት ግን የሚቆጣጠር ኮንትሮለር ተጫዋቹ። ይሄን በቪዲዮ በሌላ ጊዜ ያሳያችኋለሁ። አብዛኛውን ዋናውን እንቅስቃሴ ዋናው ትርምሱ ከዮሱ ላይ አይሳተፍም ተጫዋቹ። ምንድነው የሚያደርገው? ወጣ ይልና ዋናውን ትርምስ ይመለከታል። ከዛ ትርምስ ውስጥ ግን ስፖት የሚያደርጋቸው ነገሮች አሉት። በዛ ትርምስ ውስጥ ቡድኑ ሊያጣው ይችላል ብሎ የሚያስበውን ነገር ማክሲማይዝ ያደርጋል ማለት ነው። ለምሳሌ ትርፍ ሰው ከፈለጉ ወይም ደግሞ አንግል ካጡ ኳሱ በሚታፈንበት ሰዓት በትርምስ ውስጥ አንግል በጣም ወሳኝ ነገር ነው። ስለዚህ አንግል ሆኖ ቀጣዩ እንቅስቃሴ ኳሱ ወደፊት እንዲሄድ ሽግግር እንዲሆን በሽግግር ወደ ተጋጣሚ ሜዳ ሄዶ እንዲያጠቁ እድል ይሰጣል። ሊያጠቃ የመጣው ቡድን መከላከል ላይ ዝግጁ ሳይሆን በፍጥነት የካውንተር አታክ ሲቹዌሽን እንዲፈጠርበት ያደርገዋል ማለት ነው። ስለዚህ ተጫዋቹ አእምሮን በደንብ የሚያሰራ የተከላካይ መስመር ተጫዋች ነው። እንግዲህ በክሪስታል ፓላስ ጥሩ ጊዜ ነበረው። ያው የቼልሲ ቆይታው በቀላሉ ውጤታማ ላይሆን ይችላል፣ ጊዜ ሊወስድ ይችላል። ነገር ግን የእንግሊዝ ፕሪሚየር ሊግን የለመደ ተጫዋች መሆኑ ለቼልሲ በጣም ትልቁ ነገር እሱ ነው። ቼልሲዎች አሁን እያስፈረሟቸው የሚገኙትን ተጫዋቾች ከተመለከትን ከዚህ በፊት ያደርጉት የነበረውን የዝውውር ፖሊሲያቸውን ትተውታል። ለምሳሌ ከፕሪሚየር ሊግ ውጭ የሆኑ ተጫዋቾችን በከፍተኛ ዋጋ ያስፈርማሉ። እነዚህ ከፕሪሚየር ሊግ ውጭ የሆኑ ተጫዋቾችን በከፍተኛ ዋጋ ካስፈረሙ በኋላ ተጫዋቾቹ ሰርቫይቭ ማድረግ ያቅታቸዋል። እንደ ሚካኤሎ ሞድሪክ አይነት ተጫዋች ከፍተኛ ገንዘብ ወጥቶበት ነው የመጣው። ነገር ግን ይሄ ተጫዋች በቡድኑ ውስጥ አንድም ነገር ተጽዕኖ ሳያሳድር ከቡድኑ ጋር ተለያይቷል። ያውም የአበረታች መድኃኒት ተጠቅመሃል በሚል ከፍተኛ የሆነ ቅጣት ተላልፎበት እንደነበረ የሚታወቅ ነው የተጫዋች። ከዛ በኋላ ማገገም አልቻለም። ህይወቱ ተበላሽቷል። ስለዚህ ልምዱ ምንድነው? በሊጉ ውስጥ የተሻለ ዕውቀት ያላቸውን ተጫዋቾች ማምጣት። ለምሳሌ በቅርቡ እንኳን ከዚህኛው ሲዝን በፊት እንደ ጋርናቾ አይነት ተጫዋችን አምጥቷል ቼልሲ። ያን ተጫዋች ሲያመጣ በእንግሊዝ ፕሪሚየር ሊግ ውስጥ ያለውን ልምድ ለመጠቀም ነው ያመጣው። አሁን ደግሞ 2 ተጫዋቾችን ሲያስፈርም በጣም ትልቅ ሃይ ፕሮፋይል 2 ተጫዋቾችን ሲያስፈርም እዛው ሊግ ውስጥ የነበራቸውን ተሞክሮ ታሳቢ በማድረግ ነው ያዘዋወረው። አንዱ ሞርጋን ሮጀርስ ነው፣ ካስቶን ቪላ አመጥቷል። በ117 ሚሊዮን ፓውንድ ነው ይሄ ተጫዋች የፈረመው። የተጫዋቹ ድግግሞሽ በተለይ በሊግ ውስጥ ያለውን ተጽዕኖ በደንብ እናውቀዋለን፣ አመጥቶታል። ሁለተኛው ሎኳ ነው። የዚህ የተከላካይ መስመር ተጫዋች ደግሞ በክሪስታል ፓላስ ያለውን አስተዋጽኦ ግምት ውስጥ በማስገባት ነው ወደ ቡድኑ እንዲመጣ ያደረገው። ስለዚህ በቡድኑ ውስጥ የሚፈጥረው ተጽዕኖ ሌላ ቡድን ውስጥ ሊጉ ላይ ያሳየውን ነገር ስለሚሆን ከዚህ በፊት ከነበሩት ጥርጣሬዎች የጸዳ የተጫዋቾች ዝውውር ይሆንላቸዋል ማለት ነው። ይሳካለታል፣ ሊጉን ይቋቋመዋል አይቋቋመውም የሚለው ፈተና ከዚህ በፊት ከሊጉ ውጭ ከመጡት ተጫዋቾች አንጻር በሚነሳው ልክ
አይነሳም። ምክንያቱም ሊግ ውስጥ የነበረ ተጫዋች ስለሚሆን ሊጉን ስለሚያውቀው አሁን የሚወራው ስለ ሲስተሙ ብቻ ነው የሚሆነው። ዣቪ አሎንሶ የሚዘረጋው ሲስተም ከሎኳ የጨዋታ እንቅስቃሴ ጋር እንዴት ይሄዳል የሚለው ብቻ ነው የሚተነተነው። ይሄ ለቼልሲ አንዱ ፖዚቲቭ ነገር ነው። ምክንያቱም ተጫዋቾች አዲስ ካልቸር፣ አዲስ ቋንቋ፣ አዲስ አመጋገብ ውስጥ አዲስ ሊግ ውስጥ ሲመጡ ወዲያውኑ ሊገኑ አይችሉም፣ ይጠፋሉ። ስለዚህ የተሻለ ሊሆኑ የሚችሉት ሊጉ ውስጥ የቆዩ ተጫዋቾች እንደሚሆኑ ስለሚጠበቅ የዚህ ተጫዋች ዝውውር ስትራቴጂካዊ ዝውውር ነው ለቼልሲ። ያሳለፍነው የውድድር ዓመት ትልቁ ድክመት የመከላከል አደረጃጀቱ እንደነበረ ቼልሲ ይታወቃል። ያን የመከላከል አደረጃጀቱን ግን ይበልጥ ጠንካራ ለማድረግ ቼልሲዎች እዛው ሊጉ ውስጥ ያለውን ተጫዋች ማምጣታቸው ይበልጥ ተጠቃሚ ያደርጋቸዋል ማለት ነው። እናንተስ እንዴት አያችሁት ዝውውሩን በተመለከተ? በተለይ ይሄ የተከላካይ መስመር ተጫዋች ግዙፍ የተከላካይ መስመር ተጫዋች ነው። በክሪስታል ፓላስ ባለፉት ዓመታት የተሻለ እንቅስቃሴ አድርጓል። ማክሶስ ሎኳ አሁን የቼልሲ የተከላካይ መስመር ክፍልን እንዲመራ ኃላፊነት ተሰጥቶታል። እስኪ አስተያየት ስጡበት። ሎኳን እንዴት ትገልጹታላችሁ?